ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆን ተስፋ አድርጋለሁ። ዛሬ ደግሞ ከባለፈው የቀጠለ ጥላ የሚል ክፍል 3 ይዘላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። ከባለፈው ለመስታወስ የሚያክል ቁጭ በይ ልጄ ቁጭ በይ ብለው አስቀምጠውኝ ቢ ልጄ እያሉ ሐዘኔን ለማስረሳት ሲሞክሩ አየኋቸው። ከእውነት ባለፈው ማንነቴ ተጸጸትኩ። ለካ አባቴ የሞተው በእኔ ምክንያት ነው አልኩኝ። ለካ ፈጣሪዬ ምንነቴን ፈጣሪዬን በዙሪያዬ ያሉትን የሚወዱኝን ሁሉ መረሳቴን ተመልክቶ ሊያስተምረኝ ነው አባቴ መስዋዕት የሆነው ብዬ አስብኩኝ። በቀጣይን ቀን ማለትም ለአባቴ 40 ቀን ላይ ከምገልጸው በላይ በጣም ብዙ ሰው ነበር የመጣው። ሁሉም ወደ እኔ እየመጡ እግዚአብሔር ያጽናሽ ይሉኛል። ፊታቸው ላይ ስታሳዝን የሚል ነገር ይነበባል። አባቴ ክብር ያለው ሰው እንደሆነ ገባኝ። ለካ እኔ ብቻ ነኝ የማላክብረው ብዬ አሰብኩ። አሁንም ተጸጸትኩ። ብቻ ግን ለራሴ ብዙ ነገር ቃል ገባሁ። ሁሉም ገብተው ተቀመጡ። ነፍስ ይማር ቀማምሰው ወጡ። ዘመዶቻችን ብቻ ቀሩ። ሐዘን ላይ ብቸኝነት በጣም የሚያስጠላ ነገር ነው። ከሰባቱ በኋላ ሁሉም ይሄዳል። ከዛ ተመልሶ ለ40 ይመጣል። እንደዛ ነው። ብቻ በፈጣሪ ፍቃድ እንጽናናለን። ሁሉም ሄዱ። እውነት ለመናገር የአባቴ ወንድሞችና የቤተ ክርስቲያን ቄሶች እየመጡ ይጠይቁናል። የአባቴ ወንድሞች ሲመጡ ግን አስቤዛ ምናምን ይዘው ነበር። ሲሄዱ ደግሞ ትንሽ ትንሽ ብር ይሰጧታል። ለእኛ ግን ብዙ ነበር። እንደዚህም እንደዛም እየተባለ ኑሮ ከተባለ ጨረሱት አይደለም የሚባለው። ያለ አባቴ 6 ወራትን ቆየን። እናቴ ከሐዘን በላይ ጭንቀት አከሳት፣ አጠቆራት። አሁን ላይ ግን ህይወት በጣም እየከበደችብን ነው። ቤት ውስጥ ቁጭ ብዬ ስውል አይሙራዬ ተረብሾ ነበር። የሚያስጠላ ህይወት ውስጥ እንዳለው አውቃለሁ። ግን ምን አማራጭ አለን? ዝም ብሎ መኖር ብቻ ነው። የሆነ ቀን በጠዋት ተነስቼ ታጣጥቤ የኔ የዋህ አባት ከሚገዛልኝ ረጃጅም ቀሚሶች ውስጥ ጥቁር ቀሚስ መርጬ ለበስኩና ራሴ ላይ ሻርፕ ቢጤ ጣል አድርጌ ከቤት ወጣሁ። እውነት ለመናገር የት ልሂድ እንደሆነ አላውቅም። ብቻ ዝም ብዬ እሄዳለሁ። ድንገት የአባቴ ቀብር የተፈጸመበት አባቴ ይቀድስበት የነበረው የቅድስት ኪዳነ ምሕረት ቤተክርስቲያን ደረስኩኝ። ወደ ውስጥ መግባትን ፈራሁ፣ አፈርኩኝ። እድሜን ሙሉ ደጇን ላለመርገጥ የሚፈጣጠረው ሰበብ ትዝ አለኝ። ዝም ብዬ ድርቅ ብዬ እንደቆምኩኝ ለካ እንባዬ እየጎረፈ ነበር። የሚቆም የማይመስል እንባ ይወርዳል። ሳላስበው ከላዬ ትከሻዬን ነካ አደረጉኝ። ከራሴ ጋር ስላልነበርኩ ደንግጬ ድንግል ማርያም ብዬ ቀና አልኩኝ። ድንጋጤውም ትከሻዬን መነካቱን ረስቼው ድንግል ማርያም ስል ልቤ ላይ የሆነ ስሜት ተሰማኝ፣ ነዘረኝ። በሆነ መንገድ ደግሞ ደስታ ተሰማኝ። አይዞሽ ልጄ አትደንግጪ ብለው እጄን ይዘው አነሱኝ። የአባቴ ጓደኛ ናቸው። አብረው ነበር የገብርኤል ማህበር የሚጠጡት፣ አብረው ነበር የሚቀድሱት። ቅርቤ ባላቃቸውም በአይኔ አውቃቸዋለሁ። እንዴት አደርሽ ልጄ? በረታችሁ? እናትሽስ በረታችን አሉኝ። እግዚአብሔር ይመስገን ደህና ነን አልኳቸው። ምን ያክል እንደተቀየርኩ እዩልኝ። ወደ ውስጥ አትገቢም? የልብሽን ነግረሻት ትወጫለሽ አሉኝ። አፈርኩኝ። ይህ ሁላ ጊዜ ከርጃት አሁን በአንዴ እንዴት ልለምናት አልኳቸው። አይ ልጄ ሁላችንም እኮ እንደዚያው ነን። ለምን ይመስልሻል ደስ ይለን ወደ የምንወደው ሰው ወይ ወደ መዝናኛ፣ ስንከፋ ወደ ሃይማኖት ቦታ የምንሄደው አሉኝ። እውነታቸው እኮ ነው። ለምንድን ነው ግን እዚህ ምድር ላይ ከፈጣሪ በቀር ማን ንጹሕ አለ ብለሽ ነው? በይ ተነሽ አሁን ነይ አውሪያት፣ ግን ከልብሽ ይሁን አሉኝ። ሻሼን ከጭንቅላቴ ላይ ፈትቼ
ለበስኩትና አንገቴን ደፍቼ ወደ ውስጥ ገባሁና ስነ ስዕሏ ስር ሂጄ ድፍት አልኩኝ። ከልቤ ያለቀስኩ። ይቅር በይኝ፣ ይቅር በይኝ፣ ይቅር በይኝ አልኳትና ለብዙ ደቂቃዎች እያለቀስኩ አወራኋት። መጨረሻ ላይ የልቤን መሻት ፈጽሚልኝ አልኳት። የአባቴ የዘውትር ጸሎት ናት። ስጨርስ ወደ እሳቸው ሄጄ አመሰግናለሁ ብዬ መስቀል ተሳልሜ የአባቴ መቃብር ጋር ሄድኩኝ። ጠንካራ እሆናለሁ፣ አላለቅስም፣ ሰላም ብዬው የልቤን አውርቼው ብቻ እመለሳለሁ ብዬ ነበር የሄድኩት። ግን ልክ ፎቶውን የመቃብር ግድግዳ ላይ ተለጥፎ ሳየው አቅም ያጥረኛል። ልቤ በአፌ ልትወጣ ደረሰች። እንደለመደው እንባዬ ያለመቋረጥ ተዘረገፈ። ደግሞ የተለጠፈው ፎቶ 42ኛ ዓመት ልደቱን እናቴ አክብራለት መጨረሻ ላይ በእኔ ስልክ ያነሳሁት ፎቶ ነበር። ፈገግ በል ብዬ አንስቼው ወደ እናቴ ስልክ ልኬላት እሷ ደግሞ በትልቁ አሳጥባለት በመስታወት ፍሬም ፊት ለፊት የቤታችን ግድግዳ ላይ የተሰቀለ ፎቶ ነው። እንደ አዲስ መቃብሩ ስር ተደፍቼ ስቅስቅ ብዬ አለቀስኩኝ። ፊቴ ቀይ ስለነበር ትንሽ ሳለቅስ ፊቴን ያቃጥለኛል። አሁን ላይ ግን የፊቴ መቃጠል አይሰማኝም። ምክንያቱም መልሱ ግልጽ ነው አይደል? መቃብሩ ላይ ተደፍቼ ለረጅም ሰዓት ሳልቅስ እንደነበር ትዝ ይለኛል። ድንገት ስነቃ ለካ በዛው መቃብሩ ላይ እንደተደፋው እንቅልፍ ይዞኝ ሄደዋል። ከቤት የወጣሁበት ጠዋት 2 ሰዓት ከ8 ደቂቃ ላይ እንደነበር አስታውሳለሁ። አሁን ስነሳ ከእጄ የማትወልቀው የአባቴ ሰዓትን ሳይ 9 ሰዓት ሆኖ ነበር። ክው ነው ያልኩት። አባቴ ከተለየን ቀን ጀምሮ ስርዓት ያለው እንቅልፍ ተኝቼ አላውቅም። ሌሊት 8 ወይም 9 ሰዓት ላይ ነበር። አንዳንድ ቀን ከእማዬ ጋር ቁጭ ብለን ስናወራ እናድራለን። ስናወራ ግን የምር ይህን የእናት ፍቅር ስላገኝ ማደጌ እንዳይቆጨኝ ታድርግኛለች። ለካ እናቴ ትወደኝ ነበር እላለሁ። ከኔ በላይ እሷ በጣም ተጎድታለች። ስልኬን ስከፍተው እማ 9 ጊዜ ደውላ ነበር። ጠዋት ምንም ሳልላቸው ስለወጣሁ እንደምትጨነቅ እርግጠኛ ነበርኩ። ደንግጬ ደወልኩላት፣ አታነሳም። ደግሜ ደወልኩ፣ አታነሳም። አይምሮዬ ላይ ብዙ ነገር መጣብኝ። መሲ ጋር ደጋግሜ መደወሌ፣ ከዛ በኋላ የተፈጠሩት ነገሮች በአይምሮዬ ተመላለሱ። ኮ ብዬ ከተቀመጥኩበት ተነስቼ የአባቴን ፎቶ ስሜ እየሮጥኩ የኪዳነ ምሕረት ስዕል አድኖ ጋር ሂጄ እናቴ ያወራነውን አደራ ክፉ ወሬ እንዳታሰምኝ ብዬ ከተነበርካኩበት ልነሳ ስል አዞረኝ። ልቤ መመታት ጀመረ። እንደዚህ ካደረገኝ ሁል ጊዜ ራሴን እስታለሁ። አሁን አይሆንም እያልኩ እያለቀስኩ መልሼ ተንበርክኬ የኪዳነ ምሕረት ምስል ስዕል የተሸፈነበትን መጋረጃ ጎትቼ ልቤን አሻሻሁ። ወዲያው ወደ ራሴ ተመለስኩ። ክፉ ወሬ እንዳታሰምኝ እያልኩት እየሮጥኩ ወደ ቤት ሄዱ። ስመጣ ከመቼው እንደደረስኩ ያላወቅኩት መንገድ ስመለስ እንደ ማቱሳላ እድሜ ረዘመብኝ። ሩጫ ይሁን እርምጃ የሚባለው ባላውቅም በልቤ ብዙ ነገር እያሰብኩኝ እንደምንም ደረስኩ። ቁልፍ ይዤ ስለነበር ከፍቼ ስገባ እናቴ ተኝታለች። ወንድሜ ደግሞ ቤት የለም። ምን ያክል እንደደነገጥኩ መናገር አልችልም። ቤቱን በኃይለኛ ስዋን የከፈትኩት ድንግጥ ብላ ተነሳች። ምን ነው ምን ነው ምን ነው ልጄ አለችኝ፣ ልክ እንደኔ ደንግጣ። አይ ምንምማ፣ ወንድሜ የት ነው አልኳት። ወደ መታጠቢያ ክፍል እየሄድኩ ሊጫወት ወጥቷል አለችኝ። እሺ ብያት ፊቴን ታጠብኩት። በጣም ያቃጥል ነበረ። ራሴን ውጥር አድርጎ ይዞኛል። እናቴን ማስጨነቅ ስላልፈለኩ እንደተለመደው የውሸት ፈገግታን እያሳየው እማ ትንሽ ልተኛ አልኳት እና ወደ መተኝታ ቤት ልገባ ስል ልጄ አባትሽ ጋር ሄደሽ ነበር አይደል አለችኝ። ከአንገቷን ጎንበስ ብላ እንባዋን ለመቆጣጠር እየሞከረች። አልሄድም ብያት ነበር፣ ግን መዋሸት አልፈለግኩምና ሁሉም ነገር ነገርኳት። ቤተ ክርስቲያን መግባቴ መጸለዬ ደስ አላት፣ ግን እንቅልፍ እንደወሰደኝ ስነግራት ማልቀስ ጀመረች። እባክሽ ልጄ ለእኔና ለወንድምሽ ታስፈለጊናለሽ
ዳግመኛ እንደዚህ እንዳታድርጊ፣ ትለከፍብኛለሽ። ለቅሶ። እሺ እሺ በቃ አልሄድም፣ አልደግመውም፣ ይቅርታ ብዬ አቀፍኳትና እንደለመድነው ተቃቅፈን ማልቀስ ጀመርን። ትንሽ ከተለቃቀስን በኋላ ቁጭ በይ ምግብ ብይ አለችኝና ወደ ማዕድ ቤቱ ገባች። በጧት ስለወጣሁ ምንም አልበላሁም። እውነት ለመናገር እርቦኝ ነበር እና ሩዝ እና ዳቦ ሰጣችኝና በልቼ ተኛሁ። ሌሊት 2 ሰዓት ላይ ተነሳሁ። የነጋ መስሎኝ ነበር። ከነቃሁ ድጋሚ መተኛት አልችልም። እናቴና ወንድሜን ላለመቀስቀስ እዛው ስገላበጥ ቆየሁኝ። ከራሴ ጋር ለብዙ ሰዓት አወራን። ብዙ ነገር ቃል ተግባባን። መንጋት አይቀርም፣ እንደምንም ነጋ። ዛሬ ተነስቼ ቁርስ ሰራ እስኪ ብዬ ታጥቤ ማዕድ ቤት ገባሁ። እቃዎቹን ስከፋፍት ትንሽ ምስርና ትንሽ ሩዝ ነው ያለው። ይህንማ አልሰራም ብዬ ከቤት ወጥቼ ሱቅ ሄድኩኝ። በህይወቴ የማልወደውን ነገር በብድር ሽንኩርት እና እንጀራ ገዛሁኝ። ነገ እሰጥሻለሁ አልኳት። ከየት አምጥተሽ አትልኝም? አላውቅም ብቻ አመጣለሁ አልኳት። መጀመሪያ ላይ እንደነገርኳችሁ አባቴን ሁሉም ያክብሩትና ይወዱት ስለነበር እሺ ችግር የለውም የምትፈልጊውን ውሰጂ አለችኝ። ግን እኮ ምንም እንደሌለን ከየትም እንደማላመጣው ታውቃለች። ብቻ አመሰግናለሁ ብያት ቤት ሄጄ ፍርፍር ሰርቼ ሻይ አፈላልቼ አቀራረብኩት። በነገራችን ላይ ስኳር፣ ዘይትና በርበሬ ሰው ለጥየቃ ስመጣ ይዘውልን ስለመጡ ነው። ካቀራረብኩ በኋላ እናቴና ወንድሜ ቀሰቀስኳቸው። አባቴ ከተለየ በኋላ ወንድሜ ከእናቴ ጋር ነው የሚተኛው። እሷ እንጂ እኔ ቀስቅሳት ስለማላውቅ ደንግጣ ምን ነው ልጄ አለችኝ። ምንምማ ተነሱ ቁርስ እንብላ አልኳት። በጣም ነበር ደስ ያላቸው። ወንድሜ ምግብ መስራት ትችያለሽ እንዴ ብሎ ቀለደብን። እናቴ ስትስቅ አየኋት። ታጠቡና ኑ በያቸው ቁጭ አልኩኝ። ከዛ ቁርሳችንን መብላት ጀመርን። ቀኑ ደስ የሚል ነበር። ቁርስ ከበላን በኋላ አንድ የማድርገው ነገር አለ ብያቸው መኝታ ቤት ገብቼ አባቴ የ19 ዓመት ልደቴን ሳከብር የገዛልኝን ጥቁርም ሰማያዊም የማትባል ረጅሟን ቀሚሴን ለብሼ ፀጉሬን አስተካክዬ ከቤት ልወጣ ስል ወንድሜ እህቴ ዛሬ ያምርብሻል፣ የት ልትሄጂ ነው አለኝ። ባል ፍለጋ ብዬው ተሳስቀን በሉቻው ቶሎ እመለሳለሁ ብያቸው ከቤት ወጣሁ። እናቴ ልታስጨንቀኝ ስላልፈለገች ዝም ብላ ሰላም ዋይ ልጄ አለችኝ። በመጀመሪያ ኪዳነ ምሕረት ቤተ ክርስቲያን ሂጄ የነገርኩሽን አትርሽብኝ እናቴ፣ መልካሙን ብቻ ወደ እኔ አምጪልኝ እያልኩ ጸልዬ የልቤን ነግሬያት በዛውም አባቴን ሰላም ብዬው ስሜው ወጣሁ። ቀጥ ብዬ እሄዳለሁ። እንዳለፈው ቀን ግን የት እንደምሄድ አላውቅም። ብቻ ዝም ብዬ እሄዳለሁ። ብዙ ሰዓት መሬቱን ከማየቴ የተነሳ ዓይኔ እራሱ ሳይሰለቸው አይቀርም። ሁለታችን ብቻ እየተያየን ምስጢር የምናወራ ይመስል ነበር። ለረጅም ሰዓት ከመሬቱ ጋር ከተያየን በኋላ ቀና ስል የሆነ ነገር ዓይኔ ውስጥ ገባ። አባትና ልጅ ናቸው። አባቴው በዕድሜ የገፉ ናቸው። ልጅየው ደግሞ በ25ዎቹ ዕድሜ የሚገመት ነው። አባትየው ጋቢ ለብሰው ልጁ ጫማቸውን ተንበርክኮ እያሰራላቸው ነበር። በጣም ቀናው፣ ተመኘው። ምን አለ እኔም ለአባቴ እንደዚህ ባድርግለት ኖሮ፣ ወይ ምን አለ አሁን በሱ ቦታ እኔ ብሆን የአባቴን ጫማ ያሰርኩት ብዬ ተመኘው። ሂጄ ልሰርላችሁ ማለት አማረኝ። ለካ እነሱን እንደሚጠብቅ ሰው ከፊታቸው ግትር ብዬ እያየኋቸው ነው። የልጁን ፊት አላየሁትም ነበር። ጫማቸውን አስሮ ጨርሶ ቀና አለ። ደነገጥኩ። ለምን እንደሆነ አላቅም፣ ግን ክው ብዬ ልጁ ላይ አፈጠጥኩበት። እሱም አየኝ። ቆንጆ የሚለው ቃል አይገልጸውም። የሚያምር ቾኮሌት ከለር አለው። የወንድ አቋም አለው። ኮስተር ብሎ ነበር። አባትየውን ቀና ብለው አዩኝ። ድንግጥ ያልኩና ከተኛሁበት ነቃው። ልጁ ደንጋጤን አይቶ ፈገግ አለ። ጥርሱ ድርድር ያለ ነው። ሲያምር
ዞር ብሎ የአባቱን እጅ ያዘና እኔ በቆምኩበት መንገድ መጡ። ወዲያው ምንም እንዳልተፈጠረ መልሼ ከምስጢረኛዬ መሬት ጋር የተፋጠጥን ቀጥ ብዬ መንገዴን ቀጠልኩ። ሲያምር ታድሎ አባትም አለው። ደግሞ ቁመቱ ያምራል። እንዴ ግን ምን አገባኝ? ሆ እኔ እኮ የልጆቹ አባት ነው። ይህስ ቢሆን ምን አገባኝ? ሆ እያልኩ መንገዴን ቀጠልኩ። አስፓልት ዳር ነበርኩና አዲስ ነገር ካገኘው በዛኛው አስፓልት ሊሄድ እስኪ ብዬ ልሻገር ስል እህት እህት የሚል ድምፅ ሰማሁኝ። ወዲያው ልጁ ይሆን ብዬ የደስታ ድንጋጤ ተሰማኝ። ወዲያው ለራሴ ተረጋጊ ብዬ ምንም እንዳልተደሰተ ኮስተር ብዬ ዘርኩኝ። ልጁ ነው እኔን ነው አልኩኝ ሳቄ እንዳፈነኝ። አዎ አንቺን ነው። አንድ ነገር ላስቸግርሽ አለኝ። ምን ነበር አልኩኝ ለመኮሳተር እየሞከርኩኝ። ስልክ አስደውይኝ አለኝ። አባቱን የት አደረጋቸው ብዬ ዞር ዞር ስል አንድ ካፌ ውስጥ ቁጭ ብለው አየኋቸው። ካርድ የለውም አልኩት አጉል ስኮራ። ችግር የለውም ሚስኮ አድርጊልኝ አለኝ። እድሌን ለምን እገፋለሁ? ስልኬን ሊቀበል ፈልጎ ቢሆንስ? ሆ አልኩትና ለራሴ ደውል ግን ብዙ እንዳታወራ አልኩትና ስልኬን ከፍቼ ሰጥቸው እጅ በደረት አድርጌ ፊቴን አዙሬ ቆምኩኝ። ወዲያው ይከው አመሰግናለሁ እንገናኛለን ብሎ እየሮጠ ወደ አባቱ ጋር ሄደ። እውነት ለመናገር ዝም ብሎ ደስ አለኝ። እንዳሰብኩት ነው ማለት ነው ብዬ አስፓልቱን ልሻገር ስል ስልኬ ጠራ። የማላውቀው ቁጥር ነው። እሱ ነው በቃ ብዬ ምንም እንዳልገባው ሁኜ አነሳሁት። ሄሎ ሄሎ። አቤት ማን ልበል? ድምፅ ሰማሁ። የእናቴ ወንድም ብቻ ነው የሚመስለኝ። አጎቴ አልኩኝ። አንቺ ጦጣ የት ሄደሽ ነው? ቤት ስመጣ አጣሁሽ። መጣሁ አጎቴ። ቤት ተመልሼ ወደ ቤት እየፈጠንኩ መራመድ ጀመርኩ። ልጁ ካፌ ውስጥ ስለሆነ እሱን ላለማየት አንገቴን ደፍቼ መሄድ ጀመርኩኝ። ድጋሚ ተደወለ። ሴቭ ያልተደረገ ቁጥር ሳይ ዝም ብዬ አንስቼ አቤት አጎቴ አልኩኝ። የት ለመሄድ ነው እንደዚህ የምትሮጪ? የሚል ቆንጆ ድምፅ ሰማሁኝ። ደንግጬ ዘጋሁትና በፍጥነት ወደ ቤት ሄድኩኝ። ዛሬ ደስ የሚል ቀን እንደሆነ ጠዋት ነው ያወቅኩት። ቤት ስገባ ቤቱ ፏ ብሎ ተጸድቷል። የምግብ ጠረጴዛው ላይ ፍራፍሬ ተቀምጧል። እናቴ አምሮባታል። ጥቁር ሻሽ ለብሳለች። ወንድሜ ቁጭ ብሎ ስልክ እየጎረጎረ ነው። አጎቴ ሰላም አትይኝም እንዴ የኔ ጦጣ አለኝ። ከእናቴ በላይ እሱን ነበር የምቀርበው። አጎቴ ብዬ ሂጄ አቀፍኩት። ኢትዮጵያ ውስጥ ስላልነበር የአባቴን ሞት ሲሰማ አልመጣም ነበር። አጎቴ ሰማክ አይደል ብዬ ስቅስቅ ብዬ አለቀስኩ። አቀፈኝና እረፊ ነፍሱ ትረፍበት አለኝ፣ ቁጣና ሐዘን በተደባለቀበት ድምፅ። እንባዬን ጠራርጌ ከእቅፉ ወጣሁና እንኳን ደህና መጣ ቁጭ በል ብዬ አጠገቡ ተቀመጥኩኝ። ወዲያው ግን ወይኔ ጉዴ ምንድነው ምግብ የምናቀርብለት? ለነገሩ ጠዋት ባስቀረሁት እንጀራ ፍርፍር እሰራለታለሁ፣ ግን እኮ ምሳ ሰዓት ነው እያልኩ እያሰብኩ ሳለ እናቴ ተነስታ ወደ ኩሽና ገባች። ወዲያው ትላንት ባለሱቋ የፈለግሽውን ውሰጂ ችግር የለውም ያለችኝ ትዝ አለኝ። እናቴም ምን እንደምትፈልግ ልጠይቃት ወደ እሷ ሊሄድ ስል ብቻዬን ትተሽኝ የት ልትሄጂ ነው አለኝ አጎቴ። እሺ ብዬ ቁጭ አልኩኝ። እሱ ያወራል፣ እኔ ተጨንቄያለሁ። ነይ እቀፍኝ እስኪ ብሎ አቀፈኝ። ግንባሬን ስሞ ለቀቀኝ። እንባዬን እየመጣች እንደሆነ ይሰማኛል። እሷ ደግሞ ማቆሚያ የላትም። ሁሉም ነገር አባቴን እያስታወሰኝ ነው። አባቴ ሁሌ ግንባሬን ይስመኝ ነበር፣ ግን አንድ ቀን መልሼ ስሜው አላውቅም። ሲስመኝ የደስታ ስሜት ተሰምቶኝ አያውቅም። መልሼ ልስመው ፈልጌም አላውቅም። እንደውም ሳስበው የታሪኬን ርዕስ ጸጸት ብላችሁ ይቀለኝ ነበር። ብቻ ግን እንባዬን ለመቆጣጠር ሞክሬ ቀና ስል እናቴ እንጀራ በቁርጥ ማቅረቢያው ስታቀርብ አየዋት። ጭራሽ ደግሞ ተመልሳ ገብታ የወጥ ሳህኖችን ማምጣት ጀመረች። ውስጡ ምን እንዳለ ባላቅም በድንጋጤ እና በደስታ
ጭምር በስንት መከራ የመለስኳትን እንባዬ አመለጠችኝ። አጎቴ እረፊ ብሎ አቀፈኝ። አባቴን ካጠነው ጀምሮ ሆድ ባሻ ሆኛለሁ። በሆነ ባልሆነ እከፋለሁ። ዝም ብዬ አለቅሳለሁ። በፊት ላይ እንኳን ላለቅስ ይቅርና ሰው ሲያለቅስ እሳደብ ነበር። ለካ የሰው ልጅ ውስጡ ካልተጎዳ እና ካላዘነ እንባ አይመጣውም። ግን እኮ የሰው ልጅ ሁሉም በሆነ ባልሆነ ያለቅሳል እና ሁሉም ሰው ውስጡ ተጎድቷል ማለት ነው። ከዛ እናቴ መታ ሳመችኝና ተነሺ ታጥበሽ ነይ ፍጠኝ አለችኝ። እንባዬን ጠራርጌ መታጠቢያ ቤት ገብቼ ፊቴንና እጄን ታጥቤ መጣሁ። ከዛን ልክ እንደ ድሮ ቆንጆ ቆንጆ ምግብ በላን። ግን እንጀራው የተገዛ ነው። ሳረሳው ልንገራችሁ ብዬ ነው። በጣም ደስ ብሎኛል። ቀና ብዬ ተመስገን አልኩኝ። በላልተን ከጨረስን በኋላ እማ ቡን ማቀራረብ ጀመረች። እኔ ላፍላ ስላት አይ ቁጭ በላ አንቺ አለችኝ። እሺ ብዬ ካጎቴ አጠገብ ተቀመጥኩኝ። ከዛ በኋላ ቴክስት ገባኝ። በሰላም ደረስ ይላል። ልጁ ትዝ አለኝ። ትኩረት እንዳልሰጠሁት ለማስመሰል ማን ልበል ብዬ መልሼለት ስልኬን ላስቀምጠው ስል በቀጥታ ደወል። ክው ነው ያልኩት። ድንጋጤ ፊት ላይ ይታያል መሰለኝ። ምን ነው ልጄ አለችኝ እናቴ። አረ ምንም ብያት ስልኬን ዘግቼ አስቀመጥኩት። ይሄ መጥሟጣ ወንድሜ ጠዋት ባል ፍለጋ ሊሄድ ነው ያልሽኝ የምርሽ ነው እንዴ? እንደ ማፈር ብዬ አንገቴን ሰደፋ አጎቴ እና እናቴ ከወንድሜ ጋር ተደርበው ቀለዱብኝ። እናቴ ተመስገን ልጄ ለዚህ በቃችልኝ፣ ተመስገን እሰይ እልልል አለች። ለምኑ ነው? ምን ተፈጠረ? መሽኮረመሙን ትቼ ኧረ ተረጋጉ፣ ስሙን ራሱ አላውቀውም ብዬ የተፈጠረውን አጋጣሚ ነገርኳቸው። ይሁን ልጄ ሁሉም ነገር የሚጀምረው በአጋጣሚ ነው አለችኝ እናቴ። አሁን እንደዚህ አይነት ነገር ውስጥ የምገባበት ጊዜ አይደለም እማዬ ምን ሆነሻል አልኳት። አይ ልጄ አትሳሳቺ አለችኝ። በነገራችን ላይ ፈጣሪ የሆነ ነገር ሊሰጣችሁ ከፈለገ የሚሰጥበትን ሁኔታ፣ ሰዓት፣ ጊዜ፣ ቦታ ማንም ማወቅ አይችልም። ስለዚህ በሁሉም አጋጣሚ በተሰጠን ነገር ሁሉ አመስጋኝ ሁን። የተሰጣችሁን ነገር ሁሉም ተመስገን ብላችሁ አሳልፉ። ሁሉም ለበጎ ነው የምትሏ ቃል ውድ እንደሆነች ማስታወስ እፈልጋለሁ። ከእነርሱ ጋር ስንከራከር ድጋሜ ደወለ። ሂጂ ውጭና አውሪ አለኝ አጎቴ። እሺ ብዬ ወጥቼ ስልኩን አነሳሁት። ሄሎ አቤት አልኩኝ ኮስተር ብዬ። አውቀሽኛል አይደል? ቆንጆ የሚያምር ድምፅ። አዎ አጭር መልስ። ልዑል እባላለሁ። በህይወቴ የምወደው የወንድ ስም ቢኖር ልዑል ነው። ድንግጥ አልኩኝ። እውነቱን ለመናገር ከሆነ የወደፊት ባሌ ይሆን ብዬ አመንኩኝ። እሺ እኔ የማርያም አልኩት። በእርግጠኝነት ሳቄ እንዳፈነኝ ያስታውቃል። ውይ ታድለሽ፣ ስምሽ በጣም ነው ደስ የሚለው፣ የምወደው ስም ነው አለኝ እየሳቀ። አመሰግናለሁ፣ ያንተም የምወደው ስም ነው አልኩት። ቀጥታ ወደ ገደለው ገባ። ፍቅረኛ አለሽ ብሎኝ እርፍ አለ። ምኑ ፈጣጣ ነው ሆ ብዬ አይ የለኝም ምን ነው አልኩት። ወደ ሌላው ሙድ ሳልገባ ብዬ ነው በኋላ እንዳንጎዳዳ አለኝ። ጥሩ ሀሳብ ነው። እሺ ሻይ ልጋብዝሽ አለኝ። ነገ እንገናኛለን። ሰላም ዋል ብዬ ስልኩን ዘጋሁትና ወደ ቤት ሊገባ ስል ወንድሜ ከፊቴ እየሮጠ ሲገባ አየሁት። እየሳኩ ወደ ቤት ስገባ ምንም እንዳላደረገ ገብቶ ከአጎቴ ጎን ቁጭ ብሏል። አንተ ጦጣ አይቼካለሁ እሺ አልኩት። ካልሽኝማ ላውራ። እማዬ የልጅን ስም እህቴ የምትወደው ስም ነው። እህቴ የምትወደው ደግሞ ልዑል የሚለው ስም ነው አይደል? እህቴ አለኝ። ከዛ ያወራነውን ነገርኳቸው። በዚህ ዓመት እናቴ ላይ ለመጀመሪያ ጊዜ የእውነተኛ ፈገግታ አየሁኝ። በጣም ደስ አለኝ። ደስ የሚል ቀን አሳለፍን። ማታ እስከ 5 ሰዓት ምናምን ድረስ ቁጭ ብለን ስናወራ ቆየን። በዛውም የአባቴን ነፍስ እንዳናስጨንቃት እኛ ደህና ስንሆን እሱ ደስ እንደሚለው ራሳችንን ከዚህ በላይ መጉዳት እንደሌለብን ብዙ ነገር ተነጋግረን መከርን።
አጎቴ የኔን አልጋ አሳምሬ አንጥፌለት እንዲተኛ ነግሬው እኔ ከእናቴና ከወንድሜ ጋር ተኛሁኝ። ጠዋት በጠዋት ተነስቼ ተጣጥቤ ለባብሼ ከቤት ወጣሁኝ። ቀጥታ ወደ ኪዳነ ምሕረት ቤተ ክርስቲያን ሄድኩኝ። ውድና የተከበራችሁ የቻናሌ ቤተሰቦች ጥላ ክፍል 3 በዚህ ተቋጭተዋል። በክፍል 4 እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ የገናኘን። መልካም ጊዜ